ኖላዊ ድራማ ላይ እንደኔ ተምቹ ያስጠላው ሰው አለ? ቤተሰብ በጣም አበዛው። ከልክ በላይ ሆነ፣ አለፈ። ታውቃላችሁ? በጣም ይሄ ቀይ መስመር የሚባል ነገር አለ። እሱን ሁሉ ነው ያለፈው። በጣም ተበላሽቷል። ለካ ገንዘብ እንደዚህ ያበላሻል። ሰው ገንዘብ ሲያገኝ በዚህ ልክ ይበላሻል። በጣም ያሳዝናል። እንደዚህ ከሆነ ገንዘብ ባይገኝ ቢቀር ይሻላል ሆነን ለመናገር። እንደዛ ብዙ ዋጋ የከፈለችለትን ድንብላል ከወይዘሮ ሜላት ጋር እየተጣላች ስንት ዋጋ እየከፈለች ተደብቃ ምግብ እየወሰደችለት ያችን ክፉ ቀን አልፎ ዛሬ እሱ ሲያልፍለት እንደዚህ መሆኑ፣ በዛ ላይ እኔ ግራ የገባኝ ነገር ማለት ነው። አንዳንድ ሰው እውነት ግን እንደዚህ አይነት ሰው አለ? ገንዘብ ሲያገኝ በዚህ ልክ ገንዘብን ዕቃ ዕቃ መጫወቻ ማድረግ፣ ወደኋላ ያለን ያሳለፍነውን ጊዜ መርሳት። አይዶን ነው። እኔ በተምቹ ልክ በዚህ ልክ የሚሄድ ሰው አለ ብዬ አላስብም። ሲቀጥል ደግሞ አሴር ይገባዋል። እሱ ነው የዚህ ሁሉ መንስኤ እሱ ነው። ምክንያቱም ቁጭ ብሎ ሱቁ ጋር ምን እየተካሄደ እንደሆነ ምን እየተደረገ እንደሆነ ቁጭ ብሎ ቢያይና ቁጭ ብሎ ለአንድ ቀን ለሁለት ቀን ቢቆጣጠር ይሄ ባልተከሰተ ነበረ። ግን ሁላቸውም ሊያውቁበት አልቻሉም። ሲቀጥል እኔ አሁን ኤልያስን ራሱ እያመንኩት አይደለም። ቤተሰብ ኤልያስ ምን እያደረገ ነው? ከባለፈው ፓርት ላይ ያን ረብጣ ብር ወስዶ እየታስቀመጠው፣ ሲቀጥል አሁን የሱቁን ገንዘብ ቀጥታ ወደ ባንክ እንዲገባ አስደርጓል። በማን አካውንት ነው የሚያስገባው? ይሄ ራሱ ሌላ ጥያቄ ነው። ታውቃላችሁ፣ አንዳንድ ጊዜ ገንዘብ ኑሮ አጠቃቀሙን ካልቻልንበት ያ ሰራተኛው ራሱ ገንዘቡ በእጁ ስለሆነ እንደፈለገ ማድረግ ይችላልና እኔ አሁን ኤላን ራሱ እያመንኩት አይደለም። እውነት ለነሱ አዝኖ ወይም ብሩ እንድጠራቀም ፈልጎ እያጠራቀመላቸው ነው ወይስ ደግሞ ለራሱ እየተጠቀመበት ነው? በነገራችን ላይ ያናድዳል። ለምን ካላችሁኝ እሱ ያን ያክል ዋጋ እየከፈለ እየሰራ ገንዘቡን ለማንም የሚበትን ከሆነ ማንኛውም ሰው የሚያደርገው ነው። ምክንያቱም አሴርም እንደምታዩት ለሱሴ ለሰካራማ ነው የሚሰጠው፣ ይሄኛውም ለሄደ ለመጣው ሴት ነው የሚሰጠው። ስለዚህ እሱ ዋጋ እየከፈለበት ያልሆነ ሰው የሚያበላሸውና የሚያጠፋው ከሆነ እኔ ልውሰደው የሚል አይጠፋም። እኔ ብዙም እንትን አልለውም ግን ብቻ ድራማው በጣም እያሳዘነኝ ነው ቤተሰብ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል እንደተለመደው አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባሮቹ ደግሞ የላይክ ምልክቷን ፕሊስ ላይክ ማድረጋችሁን አትርሱ። ጫን በሏት፣ አጥቁሯት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሀሳብ አስተያየት ካላችሁም አካፍሉኝ። ሀና ምን እያደረገች ነው? ሀና ከኤልያስ ጋር ያላትን ግንኙነት ወደት እየወሰደችው ነው? አንዳንድ ጊዜ አሴርን አንተ ትረዳኛለህ፣ አንተ ከማንም በላይ ውስጤን ታውቀዋለህ፣ ከማንም በላይ አንተ ነህ የምትረዳኝ እያለች ነበር። አሁን ደግሞ ወደ ኤልያስ ዙራ አንተ ትረዳኛለህ፣ ካንተ በላይ ማንም አይረዳኝም እያለች ነውና እንደኔ ሀና ያስጠላው ሰው አለ? ጌታን በጣም ነው ያስጠላችኝ። የሆነ ነገር ትሆንና አይ ምንም ነገር አትጠይቁኝ። ቆይ እናንተ አንድ ሰው የሆነ ለምሳሌ እኔ ጓደኛዬን ደውዬ ቀጥሬያት የሆነ ካፌ ወይም ምግብ ቤት ተቀጥራትና እንገናኛለና ደውዬ የምቀጥራት ለምንድነው የማላዋራት ከሆነ ችግሬን ውስጤን የሆንኩትን ነገር የማላዋያት የማልነግራት ከሆነ ለምን ጓደኛዬን ደውዬ ቀጥራታለሁ? እስኪ እናንተ በማን ነው ስሙ በኤልያስ ቦታ ብትሆኑ ምን ታደርጋላችሁ? ኤልያስን ደውላ ቀጠረችው። ካንተ በላይ የሚረዳኝ የለም፣ ካንተ በላይ የሚያቀኝ የለም፣ ካንተ በላይ ሁሉን ነገር የሚረዳ የለም ብላ ደውላ ጠርተዋለች። ከዛ ደውሎ ጠርቶ ሰው ምንም አትበለኝ፣ ምንም አትናገረኝ ይባላል እንዴ? እኔ አይቻል አቅም ሰምቻል አቅም ሆነ ለመናገር እንደዚህ አይነት ሰው አለ እንዴ? ሰው ጓደኛውን ደውሎ ጠርቶ ያም ማለት አሁን ሀና ለኤላ የደወለችው ከማንም በላይ አብልጣ ትልቅ ቦታ ሰጥታው ነው። እንግዲህ ከአሴርም አብልጠዋለች ማለት ነው። ከቤተሰቦቿ ከአቶ ኖላዊም አብልጠዋለች። ሰው መደበቅ ያደርገዋለች እሱን እና አንድ ሰው ከምንም በላይ ካበለጣችሁትና በማንም ማታወዳድሩት ከሆነ ደውላችሁ ጠርታችሁ ምንም አትበሉኝ። እንዴት ነው ምንም አትበሉኝ? ለምን ደውለሽ ጠራሹ? ለምን እንድታገኙ አደረግሽው? ከዛስ ካንተ በላይ ማምነው የለም፣ ካንተ በላይ የሚረዳኝ የለም ካልሽ ለምን ችግርሽን አታዋዩም? እኔ እንደዚህ አይነት ነገር አይቻል አቅም። ሲቀጥል ከአቶ ኖላዊ ጋር አሁን አቶ ኖላዊ
ልክ ከውጭ ሲመጣ እሷ ተኝታ ነበረ። ስቃ በፈገግታ ተቀብለው ከዛ ምን ሆነሽ ነው ብሎ ሲጠይቃት ወደ ማልቀስ። ከዛስ ምንም አትጠይቀኝ፣ ምንም እንድትጠይቀኝ አልፈልግም። እኔ በጣም ነው ይሄ ነገሩ በጣም እያስጠላኝ ነው። ለምን እንደሆነ አላውቅም። ይሄ ደራሲ ተብዬው ግን ይህንን ነገር ቢቀይረው በጣም ደስ ላይ ነበረ። የሆነ ነገር ታደርግና ምንም እንድትጠይቁኝ አልፈልግም፣ ምንም እንድትሉኝ አልፈልግም ማለት አልገባኝም የምትለው ነገር። ሲቀጥል አቶ መስፍን ምን ብሏት ነው በዚህ ልክ የምታለቅሰውና በዚህ ልክ የተጎዳችበት የተከፋችበት ምክንያት ምንድነው ነው? ምንም ፍንጭ የምናውቀው ነገር የለም። ምንም የሰማችውን ነገርም አልተናገረችም። ምን ሰምታ ነው? ምን ሆኖ ነው? አቶ መስፍን ምን ብሏት ነው? ለምን በዚህ ደረጃ ልትጨነቅ ቻለች? ምንም በነገራችን ላይ ምንም ብዙ አላዋራችሁም። ያው መጨረሻ ላይ ነው ደውሎላት የነበረው። እንዲሁ ቢያንስ 2-3 ቃል ቢያዋራት እንጂ ሌላ ምንም ያላት ነገር የለም። እና ሀና ምን ሆና ነው? ምን ብሏት ነው አቶ መስፍን? እውነት አቶ መስፍን ችግር ደርሶበት ነው? እውነት አቶ መስፍን አይ ዶንት ኖ ብቻ የሆነ ነገር የሆነ መጥፎ ነገር ብሏት ነው? ግራ የሚያጋባ ነው። ብቻዋን እንድትሸከመው ምን እንዳለት አላቅም። እኔ ድርጅቱ የእሱ ከሆነ ብዬ ተጠራጥሬ ነበር። እውነት ለመናገር ምናልባት የሚሰሩበት ድርጅት የአቶ መስፍን ከሆነ ብዬ ነበር ሳስበው። የአቶ መስፍን አይመስለኝም፣ አላቅም። ግን ዙሮ አቶ መስፍን የሆነ ነገር ሆኗል። ምንድነው? ያው እንግዲህ በሚቀጥለው የምናየው ወይም ራሷ ሀና የምታወጣው ይሆናል ማለት ነው። ሌላው ተምቹ ነው። ተምቹ በጣም ከሚገባው በላይ ወጥ ረግጠሃል። በጣም ነው ያስጠላኸኝ። በጣም ነው የምትደብረው ተምቹ። አንዳንድ ጊዜ ድሃ ያግኝ የሚባለው እውነት ነው። እንደው ሀብታም ከመጀመሪያውም ጀምሮ ሀብታም ሆኖ ቢጨርሰው ይሻላል። ምክንያቱም በቃ ሀብታም ነው፣ ሁልጊዜም እንዳወጣ ነው። ነገር ግን እንደ ተምቹና እንደ አሴር አይነቱ በስንት መከራ በስንት ሲቃይ አልፎለት ትልቅ ቦታ ደርሶ ወይም ደግሞ ራሱን ማኖር ከሚችልበት ቦታ ደርሶ እንደማየት የሚያስደስት ነገር የለም። ነገር ግን ደግሞ ወደኋላ ህይወታችንን መለስ ብለን አለማሰብ ስንቀር የጭንቅላት አስተሳሰባችን ተዘግቷል ማለት ነው። እና ተምቹ እያደረገ ያለው ነገር አሁን ይሄን ነው። አስባችሁታል? ምን ያክል ዋጋ እንደከፈለች ድንብላል። የዛ ጊዜ ወይዘሮ ሜላት ንብረት ባላት ሰዓት፣ ድርጅቷ ባለ ሰዓት እንዱ ሌላውን ተውትና ወይዘሮ ባዩሽ እንኳን ምን ያክል ነው ዋጋ ስታስከፍላት የነበረው ለድንብላል። እና ያን ሁሉ ዋጋ ከፍላ ወይዘሮ ሜላት ራሱ እንደውም በፖሊስ አስይዝሻለሁ ምናምን እያለቻት ያን ሁሉ ዋጋ ከፍላ ለሱ ተደብቃ ምግብ ይዛ ሄዳ ከዛ ቦታ አንስታው። እንደው ሰው ስንባል ግን ስናገኝ ለምንድን ነው የምንቀየረው? ከዛስ ካገኘን በኋላ ያን እንደዛ ያደረገልንን ወይም ብዙ ውለታ የዋለልን ሰው እንደ ጭራሽ እርግፍ አድርገን ረስተን ከአዳዲስ ነገር ጋር እንሄዳለን። እና በጣም ነው የሚገርመው። እንደዚህ ከሆነ ባይገኝ ቢቀርስ? እንደዚህ ከሆነ ገንዘብ ባይመጣስ? እንደ ተምቹ ከሆነ ገንዘብ ድብን ብሎ ቢቀርስ? እንደ አሴር ራሱ ምክንያቱም አሴር ራሱ በመጥፎ ነገር አድርጎ ምናምን ሳይሆን ግን አንዳንድ ጊዜ ታውቃላችሁ ቤተሰብ ገንዘብ አግኝተን እማናቅበት ከሆነ ምንም ፋይዳ የለውም። እንደውም ምንድነው የሚያደርገን? የባስ ሲኦል ነው የሚከተን። የባስ ትልቅዬ ችግር ውስጥ ነው የሚያስገባን ማለት ነው። እና አሴር ራሱ በጣም ማለት እሱ ሲያሁን ምን እየሰራች እንደሆነ ምን እያደረገች እንደሆነ ከኋላው ምን ሴራ እያጠነጠነች እንደሆነ እያሴረችበት እየጎነጎነችበት እንደሆነ የሚያውቀው ነገር የለም። ግን ኤላም ምንድነው ያለው? በቃ ተዋት፣ ገንዘቡን ትውሰድ ስጣት ነው ያለው። እሷ ግን ወስዳ ምንድነው የምታደርገው? ትጠጣበታለች፣ ታጨስበታለች፣ ከነዛ ጋር ቁጭ ብላ ትበላበታለች ምናምን። እየደከመ ያለው ማን ነው? ኤልያስ ነው። በጣም በሚያሳዝን ሁኔታና አንዳንድ ጊዜ ገንዘብ ስናገኝ ካላወቅንበት ባናገኝ ይሻላል። እና በተለይ ተምቹ በጣም ነው ያናድደኝ፣ በጣም ከምገልጽላችሁ በላይ ለድንብላል ያለው ቦታ፣ ለድንብላል የሰጣት አስተያየት፣ ለድንብላል ያለው ዝቅተኛ አመለካከት በጣም ነው የሚያስጠላው። አንዳንድ ጊዜ ለማይገባን ሰው ዋጋን ከፍልና ከዛ ዋጋ የከፈልንለት ሰው እኛን ዋጋ ያስከፍለናል ማለት ነው።
እናንተ መልካም ነገር አድርጋችሁ ዋጋ ስትከፍሉ ያ ሰው ደግሞ በተቃራኒው ይሆንና እናንተን ዋጋ ያስከፍላችኋልና ተምቹ አሁን እያደረገ ያለው ነገር ይሄ ነው። ደግሞ ከታየው ሴት ጋር በጣም ነው የሚደብረው። እሷ በሌለችበት እንኳን ቢሆን ኦኬ ችግር የለውም። እሷ ባለችበት በተቀመጠችበት እሷን አስቀምጦ ሌላ ሴት መጥቀስና ከሌላ ሴት ጋር እንደዚህ በምልክት ቋንቋ ማውራት በጣም ነው የሚያስጠላው። በጣም ያውቃል ምን ያክል ዋጋ እንደከፈለች ለሱ ምን ያክል ቦታ እንዳላት ጠንቅቆ ያውቃል። እና ይህንን ነገር እያወቀ ደግሞ እንደዚህ ማድረጉ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ ተምቹ እያደረክ ያለው ነገር በጣም ነው የሚያስጠላው። ወደፊት የሚያስኬድህ አይደለም። ይሄ ገንዘብ ደግሞ ያልቃል። ኤልያስም አሁን እልህ ውስጥ ነው የገባው። ግብ ግብ ውስጥ ገብታችኋል። ተምቹም ይህንን ነገር ያወቀ ጊዜ ደግሞ ምን እንደሚፈጠር አላውቅም። ሌላው የትሁትና የትንሳኤ ነገር እኔ ግራ ገብቶኛል ቤተሰብ። ከዚህ በፊት ሳስበው ትንሳኤ ትሁትን እንደዛ ያደረገቻት ምናምን ማለት ትሁት ትንሳኤን እንደዛ ያደረገቻት ወይም እየጎዳቻት ያለ ነገር መስሎኝ ነበረ። ነገር ግን አሁን ደግሞ ሳስበው እኔ አይመስለኝም። ትንሳኤ ትሁት ምን እያደረገች እንደሆነ ምን እየሰራች እንደሆነ ማወቅ ትፈልጋለች። ትሁት ደግሞ ለትንሳኤ ማሳወቅ አትፈልግም። ይሄ ነገር ምንድነው? ምን ድብቅ ሚስጥር አለ? እኔ ሳስበው ትሁት የምትሰራው ስራ የኔ ሀሳብ ነው፣ የሆነ የሴተኛ ዳሪ ስራ ይመስለኛል። ቤተሰብ እኔ ይቅር በላይ መድኃኒዓለም የኔ ሀሳብ ነው እና እንደዛ ነገር የምትሰራ ነው የመሰለኝ አሁን። ምክንያቱም ከወሬዋ አንፃር ስታዩት እኔ ላንቺ ብዬ ነው ይሄን ሁሉ ዋጋ እየከፈልኩ ያለሁት እና ራሴን መስዋዕትነት ያደረኩት ማለት ቀላል ነገር አይደለም። እንደ ሴት ራሴን መስዋዕትነት እያደረኩ ነው ካለች የሆነ የማትፈልገውን ስራ እየሰራች እንደሆነ ወይም ደግሞ የሴትነት ክብሯን ዝቅ አድርጋ እየሰራች እንደሆነ የሚያመለክት ነገር ነው ማለት ነው። እና እኔ አሁን ትሁትን እየተረዳኋት ያለሁት እንደዛ ነገር ነው። ሲቀጥል ለምናሴ ያን ብር ማን የሰጠው? ለምናሴ ያን ብር ማን ሰጠው? ማንን ትጠረጥራላችሁ? ማንስ ሲሰጠው ይሆናል? ለትንሳኤ እንድሰጣት ብሎ ወረቀት ተጽፎበታል ምናምን። ማን ይሆናል ብላችሁ ታስባላችሁ? እንትና ይሄ ማን ነው ስሙ? ኤልያስ ነው እንዳልል፣ ኤልያስ በምን ተዋውቋት? ኤልያስ አያውቃትም። ከኤልያስ ጋር እስካሁን ድረስ ምንም አይነት ግንኙነት እንዳላቸው አላየንም። እና ማን ይሆን ቤተሰብ ያንን ረብጣ ብር አንስቶ ሰጥቶ ለምናሴ ምናሴ ወደ እሷ እንድሰጥ ያደረገው ሰው ማን ነው? የኔ ጥያቄ። ሌላው አሁን የምናሴና የትሁት ወይም የትንሳኤ የሶስቱ ጓደኛሞች ግንኙነትስ ምን ደረጃ ላይ ይደርሳል ብላችሁ ታስባላችሁ? እየሄደበት ያለው መንገድ በጣም የሚደብርና የሚያስጠላ ነው። ነገር ግን ትንሳኤና ምናሴ በጣም ይዋደዳሉ። ሁለቱም የሚዋደዱ ናቸው። ነገር ግን ደግሞ ይችኛዋ አልፈልግም ካለች በጣም ከባድ ነው የሚሆነው። ብቻ የሆነ ውስብስብ ብሏል ነገርየው ማለት ነው። ሲቀጥል ይሄ መዝሙር የሚባለው ሰውዬ ሀናን ወዷታል። ቤተሰብ ሀናን እየወደዳት ነው። ከሀና ጋር መቀራረብ ይፈልጋል። ሀናን ማዋራት ይፈልጋል። ለሀና እያዘነላት ነው። በቃ አጠገቧ ሆኖ መረዳት ይፈልጋል። ችግሯ ምን እንደሆነ፣ ምን እየገጠማት እንደሆነ እና ደግሞ አሁን ካለችበት ስራ ከፍ ያለ ስራ እንድትሰጣት ምናምን ደፋ ቀና እያለ ነው። እርግጠኛ ነኝ ያደርገዋል ብዬ አስባለሁኝ። የሆነ ከጽዳት ወጥታ ከዛ ከፍ ያለ ስራ እንድትሰራ ያደርጋታል ብዬ አስባለሁ። ነገር ግን ቤተሰቦቼ እየወደዳት ነው እና አሴር ምስኪን በጣም ነው እያሳዘነኝ ያለው። ምክንያቱም ሀና የአሴር አፍቃሪ አይደለችም። ሀና አሴርን አታፈቅረውም። በቃ እኔ በዚህ ወስኛለሁ። ምክንያቱም የምታፈቅረውና የምትወደው ቢሆን ኑሮ እንደው የመዝሙርን ተውትና የጨነቃትን ወይም ደግሞ ያስጨነቃትን ውስጧን የረበሸውን ነገር ለአሴር ነበር የምትነግረው። አሴርን ደውላ ጠርታ እንደዚህ ነው፣ ልክ ኤልያስን እንዳለችው ሁሉ ምንም ነገር እንኳን ባትገልጽለት ብቻ እንደጨነቃትና የሆነ ቦታ ሄዳ ብቻዋን መሆን እንዳለበት ለሱ ነበር መንገር የነበረባት። ግን ከማንም በላይ አንተ ትረዳኛለህ፣ ከማንም በላይ አንተ ትቀርበኛለህ ብላ ነው ለኤልያስ የነገረችው። እሱ እምቢ ባይላት ኑሮ አብራ አንድ ፍራሽ ላይ እስከ መተኛት ድረስ
ሀሳብ ነበራት። ግን እኔ ኤልያስን ሳላደንቀው አላልፍም። ሆነን ለመናገር በጣም ጎበዝና አርቆ የሚያስብ ልጅ ስለሆነ አይ እኔ ጋር ማደር የለብሽም በቃ አልጋ እንይዝና ሌላ ቦታ ታድሪያለሽ ነው ያላትና ያው መጨረሻ ላይም ከመዝሙር ጋር ቁጭ ብላ ነው ተምቹ ያያት። ይሄ ነገር ደግሞ በጣም የሚደብርና የሚያስጠላ ነው። ሲቀጥል መዝሙር የተማረ ነው፣ ቆንጅዬ ነው። ስለዚህ እውነት ለመናገር ለሷ ይመጥናታል። እኔ መዝሙርና ያው አሴር በጣም ብዙ ዋጋ ስለከፈለ ለሃና ያልሆነው ነገር ስለሌለ ነው እንጂ አሴርና ሃና ተጋብተው ቢኖሩ ወይም ደግሞ ሃናና መዝሙር ተጋብተው አንድ ላይ ቢኖሩ ከምትሉኝ መዝሙር ጋር ነው የምለው። ምክንያቱም ሃና የተማረች ናት። አሁን ጽዳት መስራት የማይገባትም ነበረ። ነገር ግን ያው የችግር ጉዳይ ነው እንደዛ ያደርጋት። ስለዚህ ከፍ ያለ ስራ ትሰራለች ምናምን ብዙ ትልልቅ ሰዎች ጋር ትውላለች። ስለዚህ ያው አሴርም ማለቴ የእሷ አይመጥናትም እያልኩ አይደለም። ግን አንዳንድ ጊዜ አለ አይደለ ደረጃ የሚባል ነገር እሷ ለሱ ትበዛበታለች እያልኩ አይደለም። ግን ከስራው አንፃር አብሮ ከመዋል አንፃር ምናምን ስታዩት ላይክ የሚቀራረብ ነገር ማለት ነው። እና ብቻ አሴርም በጣም ያሳዝናል፣ ያናድዳል። የሚያናድደኝ ፓርቱ ምንድነው? አሴር ሱቁን አለመቆጣጠሩ አሴር ገና መቀመቅ ውስጥ ይከተዋል። አሁን ከኤልያስ ጋር ራሱ እንደሚጣሉ እርግጠኛ ነኝ። ምክንያቱም በየቀኑ እየተሰራ የሚውለውን ገንዘብ ተምቹ እየወሰደ እየበተነው ነው። እምቢ ማለት በጣም ነው የሚያስጠላው። ተምቹ ግን ምን ሆኖ ነው በዚህ ልክ ሰው ይቀየራል እንደ ገንዘብ ሲያገኝ? እንዴ ኤልያስን ራሱ እንድትከፍ ዝቅ እያደረገ እንደሚናገረው አይደብረውም እንዴ? አያስጠላውም? ክብር የሚባል ነገር አለ እኮ በነገራችን ላይ። የትናንትና ማንነት የሚረሳ ሰው በጣም የሚደብርና የሚያስጠላ ነው። የትም አያደርሰውም ደግሞ። ይህን ሱቅ አሁን ኤልያስ አልፈልግም፣ አልሰራም፣ ሌላ ቦታ እሰራለሁ ብሎ ቢወጣ ይሄ ሱቅ ይዘጋል። ወይም ደግሞ ሌላ ሰው መጥቶ ቢሰራበት የራሱ ጥቅም ነው ገቢ የሚያደርገው። ምክንያቱም ታስታውሱ ከሆነ ከኤላ በፊት የነበረችው ሴት ለራሷ ጥቅም ብቻ ነበር የምታውለው፣ ሌሎቹም ከዛ በፊትም የነበሩት። ስለዚህ አሁንም ቢሆን አሴርና ተምቹ ካላወቁበት ባላቸውና በተሰጣቸው ገንዘብ በስነ ስርዓት የማይሰሩበት ከሆነ ነገ ጧት ደግሞ እዛው ከነበሩበት ጎዳና እንደሚወጡ በጣም እርግጠኛ ነኝ። በተለይ ተምቹ በጣም ነው ያበዛኸው፣ ከሚገባው በላይ በጣም አፍልተሃል ተምቹ። በጣም ሰው እንደዚህ ሲያገኝ በዚህ ልክ ይቀየራል? ምን የሴት ጥማት አለበት እንዴ? ሴት ጋር ካልቀያየረ፣ ሴት ጋር ካልዋለ፣ ሴትን ካላበላ፣ ሴትን ካላጠጣ፣ በየቀኑ የሚሰራውን ገንዘብ እየወሰደ ካልመነዘረ፣ ካላበላሽ አይሆንለትም። በዛ ላይ ኤልያስን እንድትከፍ ዝቅ እያደረግክ እንደምትናገረው ተምቹ፣ አይ አንዳንድ ጊዜ ወደኋላ መለስ ብሎ ለማሰብ በጣም የሚያስጠላው። ማንነታችንን ስንረሳ ሁሉን ነገር እንረሳለን። እውነት በዚች ምድር ላይ ማንነትን እንደመርሳት የሚያስጠላ ነገር የለም። ማንኛውም ሰው ይቀየራል እኮ። ድሃ እንደተሆነ አይኖርም። የሰው ልጅ ጠንክሮ ከሰራና በርትቶ ከሰራ ይቀየራል። ከምንም ተነስቶ ሊቀየር ይችላል። ነገር ግን ደግሞ ስንቀየር እንዴት እንደተቀየርን እያወቅነው፣ ምን ያክል ዋጋ እንደከፈልን እያወቅነው፣ ወደኋላ መለስ ብለን ብዙ ችግር መከራ እንዳየን እያወቅን፣ ነገር ግን አንዳንድ ሰዎች ገንዘብ ሲያገኙና ሲለወጡ ይረሱታል። በቃ ድብን አድርገው ይረሱታል። እና አሁንም ተምቹ እያካሄደ ያለው ነገር እንደዛ ነው። ገንዘቡ ቢቀመጥ ነገዬን የማያስብ ሰው ነው በነገራችን ላይ በዚህ ልክ ገንዘብ የሚያወጣውና ገንዘብ የሚያጠፋው። አሁን ተምቹ አግብቼ ልጅ ወልጄ ለልጆች ትምህርት ቤት ልጆች አድገው ከዛ ልጆች ጥሩ ደረጃ ደርሰው ምናምን እያለ የሚያስብ ቢሆን ኑሮ በዚህ ልክ ገንዘብ አያጠፋም ነበረ። ያለውንም ገንዘብ በአንድ ጊዜ አይመነዝረውም ነበረ። ነገር ግን ወደፊት የሚባል ነገር የለውም ተምቹ። ወደኋላም የለውም። ወደኋላ ቢኖረው ወደፊት ይኖረው ነበረ። ግን ወደኋላ ያለፈውን ነገር ማሰብ ስላልቻለ ወደፊትም ጥሩ ነገር ማሰብ አይችልም። በቃ ታገኛለህ፣ ትበላለህ፣ ትመነዝራለህ፣ ታጠፋለህ፣ ከሴት ጋር ታድራለህ። በጣም ነው የሚደብረው። በዛ ላይ የድንብላልን ስሜት በዚህ ልክ መሰባበር አይገባውም ነበረ።
እሷ በታማኝነትና በቅንነት በመልካምነት በደግነት በንጹህነት ነው ሁሉንም ነገር እስከዛሬ ድረስ ያደረገችው። እሱ ግን በጣም ነው የሰባበራት። አስባችሁታል? እናንተ የወደፊት የትዳር አጋሪ ነው፣ የልጆች አባት ነው፣ ከዚህ ሰውዬ ጋር አብሬው እኖራለሁ ብላችሁ አስባችሁ ብዙ ዋጋ ከፍላችሁለት እዚህ ደረጃ ደርሶ ነገር ግን እናንተ ማለቴ አሁን እኔ ለምሳሌ እኔና ጓደኛዬ አንድ ጠረጴዛ ላይ ቁጭ ብለን እያወራን ወይም አብረን ቁጭ ብለን እያለ ከኔ ጀርባ ሴት እየጠቀሰ አስባችሁታል? እኔ ለሱ በጣም ብዙ ነገር ሁኜለት በዛ ላይ ብዙ ነገር ችላለች ድንብላል ብዙ ነገር እያየችበት ነው። በተለይ ገንዘብ ካገኘ በኋላ እና እኛ ሰዎች ስንባል ግን ምን ይሻለናል? ስናገኝ የምንቀየረው ለምንድነው ነው? ለምን ስናገኝ እንቀየራለን? ቤተሰብ ለምንድን ነው ወደ ኋላ መለስ ብለን የነበርንበትን አናስብም? እኔ እንጃ በጣም ነው የሚገርመው። እውነት ለመናገር በጣም ነው የሚያሳዝነው። አንዳንድ ነገሮችን ስታዩዋቸው እንጃ ሰው በጣም የሚገርመው ሲያገኝ ቅይር እንደ ስስት ቅይር የማታውቁት ሰውነት ድህነቱን ሁሉ ያሳለፈውን ጎዳና ወጥቶ ያደረበትን የሰው ትርፍራፊ የበላውን ይረሳዋል የሰው ልጅና በጣም የሚገርም ነው። በጣም ነው የገረመኝ እውነት ለመናገር እና ወደ አቶ መስፍን ስንመለስ አቶ መስፍን ሀናን ምን ብሏት ነው ሀና በዚህ ልክ ልትጨነቅ ልታለቅስ ልትጠበብ ብቻዋን ልትሆን ከማንም ጋር አልገናኝም ብላ እንድታስብ ያደረጋት ምን ብሎ ቢነግራት ነው? ምን ብሏት ነው? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። እውነት ምን ብሏት ይሆን? በጣም የሚያስጨንቅ ነገር ምን ነግሯት ነው? ይሄን ያክል ጊዜስ ቆይቶ ዛሬ ለሀና ደውሎ ምን ቢላት ነው? ችግር ደርሶበት ነው? የሆነ ነገር ሆኖ ነው? አላቅም። ብቻ ግን የሆነ ቀላል ነገር እንዳልሆነ በጣም ይገባኛል። ሀና በጣም እየተጨነቀችበት ስለሆነ ማለት ነው። ሌላው አቶ ኖላዊም እንግዲህ ያው እየተጨነቀ ነው። ቡትሌም እስካሁን ድረስ አልተገኘም። ግን ደግሞ ፋኖስን ብትሆን በዚህ ልክ ቡትሌን እየፈለገች ችግር እንዳይገጥማት እፈራላታለሁ። መንገድ ላይ እየሄደች የሆነ ነገር ብትሆን በጣም ከባድ ነው። እርጉዝ ናት እና ቡትሌም እርግጠኛ ነኝ አውቆ የተደበቀ ነገር ነው የሚመስለኝ እኔ በበኩሌ። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየት ካላችሁ እንድታካፍሉኝ ውድ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። አብራችሁን ስለቆያችሁ አመሰግናለሁ።